በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 12 ቀን መልአኩ ቅዱስ ሚካኤል። እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በዓለ ሲመቱ ለሚከበርበት ዕለት በሰላም በጤና ደረሰን አደረሳችሁ። ኅዳር 12 ቀን ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ለምን ይነግሳል? ቅዱስ ሚካኤል ምን ያደረገበት ቀን ነው የሚለውን እንደ እግዚአብሔር ፈቃድ እንነጋገራለን። በዚህች ቀን የሰማይ ሰራዊት ሁሉ አለቃቸው መልአከ ምክሩ የምክሩ አበጋዝ ይለዋልና የቅድስት ሥላሴ መንጦላትን የሚከፍትና የሚዘጋ ለፍጥረት ሁሉ የሚማልድ የገናናው የቅዱስ ሚካኤል ባለ ሹመቱ የሚታሰብበት ቀን ነው። በኅዳር ወር በ12ኛው ቀን ቅድስት ቤተ ክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን ባለ ሲመት በታላቅ ድምቀት ታከብራለች። እንደ ቅዱሳን አባቶቻችን አስተምሮ ኅዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩት ኃያላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100 ነገደ መላእክት ላይ ተሹሟል። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ሳይሆን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎ በመጽሐፋችን እናገኘዋለን። በምሳሌ በመጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት እንዲህ ይላል። ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁንም ወደ አንተ መጥቻለሁ በማለት በኢያሱ ምዕራፍ 5 ቁጥር 13 ላይ እንደተናገረ ይናገራል። ቅዱስ ዮሐንስ ስለ ቅዱስ ሚካኤል እንዲህም ብሎ መስክሯል። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉት፣ ዘንዶውም አልቻላቸውምና ከዚያም በኋላ በሰማይ ቦታ አልተገኘለትም ብሎ በራዕየ ዮሐንስ ምዕራፍ 12 ላይ ቁጥር 7 ተናግሯል። ነቢዩ ዳንኤልም እንዲህ አለ። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት በዳንኤል ምዕራፍ 12 ቁጥር 1 ላይ ተናግሯል። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል እንደነበር ይነገራል። ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለ እርሱ ዲያብሎስ ይዋጋው በጸሎትም ረድቷቸዋል። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናልና ከላይ ከተጠቀሱት ጥቅሶች ሕዝበ እስራኤልን ይረዳቸው የነበረው ቅዱስ ሚካኤል ስለመሆኑ ይህ ማረጋገጫው ምልክት ምንድን ነው ቢባል መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦለት እናገኘዋለን። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለመሾሙ ሲመሰክር በእውነት በመጽሐፍ የተጻፈውን እነግርሃለሁ፣ በዚህም ነገር ካለቃችሁ ከሚካኤል በቀር
የሚረዳኝ ማንም የለም ብሏል። ስለዚህ ለኢያሱ የተገለጠለትና እስራኤላውያንን የመራው መልአኩ ቅዱስ ሚካኤል መሆኑን እንረዳለን ማለት ነው። የቅዱስ ሚካኤል አለቃነት በአዲስ ኪዳንም እንደሚቀጥል ይህ ነቢይ በትንቢቱ በዚያ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሯል። ስለዚህ ቅዱስ ሚካኤል እኛን ከሰይጣን አሽክላና ወጥመድ ይጠብቀናልና በጸሎቱም በእግዚአብሔር ፊት ይቆምልን ዘንድ በእኛ ላይም ሹም መሆኑን ያስረዳል። ምክንያቱም እኛ የእግዚአብሔር ሕዝቦችና የርስቱም ወራሾች መሆናችንን ይታወቃል። እግዚአብሔር ነቢዩ ሙሴን የሕዝቡ መሪ አድርጎ መሾሙ እጅግ ትሑትና ስለ መንጎቹ ነፍሱን አሳልፎ እስከ መስጠት ደርሶ ስለሚወዳቸው ነበር። በሕዝቡም ላይ እርሱን መሾሙ እንዲሰለጥንባቸው ወይም እንዲገዛቸው ሳይሆን በትምህርቱና በጸሎቱ እነርሱ እንዲጠብቃቸው ነው። እንዲሁም ስለሆነ ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር እግዚአብሔር ሹሙና ቤዛ አድርጎ ላከው ብሏል። እንዲሁም ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ መላእክትና በእግዚአብሔር ሕዝብ ላይ የተሾመ መልአክ ነው። በመላእክትና በእግዚአብሔር ሕዝብ ላይ መሾሙ እንደ ሙሴ በእነርሱ ላይ ሊሰለጥንባቸው ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎት ሊራዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክትን እኛን እንደሚጠብቁና እንደሚራዱ እንዲሁም ስለ እኛ በፊቱ እንደሚቆሙ ሲያስተምረን ከነዚህ ከታናናሾቹ አንዱን እንኳ እንዳትነቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉና እላችኋለሁ ብሎናል በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ። ስለዚህ እኛን የጠብቁን ዘንድ የተሰጡን ቅዱሳን መላእክት ስለ እኛ እንዲህ የሚቆረቆሩና ስለ መዳናችን የሚተጉ ከሆነ በቅድስናው ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለ እኛ በእግዚአብሔር ፊት ይበልጥ አይቆምም? እንዴትስ በተሰጠው ሥልጣን ኃይል አይረዳን? እርሱ ስለ ሕዝብህ ልጆች የሚቆመው መባሉም እኛን በጸሎትና በተራዳይነት የጽድቅ ሕይወታችንን በሚገባ እንድናከናውን እንደሚረዳን የሚያሳይ ኃይለ ቃል ነውና። መልአኩ ቅዱስ ሚካኤል በኅዳር 12 ቀን ያደረገውን ተአምር በድርሳነ ቅዱስ ሚካኤል የተገለጸውን ማንሳት እንችላለን። ኅዳር 12 ቀን በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ ይታወቃል። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛም ሰዎች ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁሞሃል አለው። የእግዚአብሔር የሰራዊት አለቃ ሚካኤል ኢያሱን የቆመበት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያሉና ከአርበኞቹ ጋር በእጃችሁ ኢያሪኮን ነው አስገባታለሁ አለው። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር መሆን ገድላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው መልአክ ነው። ስለዚህ ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን የመታሰቢያው በዓል ተሰርታለች። እርሱ ስለ እኛ የምድሩን ፍሬ ባርክልን ዘንድ ዝናቡንም በየጊዜው እንዲያወርድልን የወንዙንም ውሃ እንዲሞላልን ነፋሱንም የምሕረት ንፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናልና
እንዲሁም የእግዚአብሔር ወዳጅ የሆነ ስሙ ድራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስቲያ ትባላለች። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን በዓሉን መታሰቢያ ያደርጉ ነበር። ከዚህ በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ስለዚህ የመላእክት አለቃ የቅዱስ ሚካኤል በዓሉ መታሰቢያ ያደርጉ ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልን በታላቅ መኮንን አምሳል ለድራታዎስ ተገለጠለት። ወደ ባለበጎች ሂዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ ዓሣ አጥማጅ ሂዶ 1 ዓሣ እንዲወስድ፣ ነገር ግን መልአኩ ወደ ቤቱ ሳይደርስ የዓሣውን ሆድ እንዳይቀድ ወደ ባለ ስንዴው እንዲሄድና የሚሻውን እንዲሁም በእርሱ ዋስትና እንዲወስድ ድራታዎስን አዘዘው። ድራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከት ሁሉ ሞልቶ ቤቱ ሞልቶ አገኘው። እጅግም አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡትን ድሆችን ሁሉንም ጠርቶ መገባቸውና ወደየቤታቸው አሰናበታቸው። ከዚያም በኋላ ድራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛም ተገለጠላቸው። ድራታዎስም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀው ጊዜ 300 የወርቅ ዲናር በዓሣው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ድራታዎስና ቴዎብስቲያን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን መሥዋዕታችሁንና ምጽዋታችሁ አስቡ። በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያት አዘጋጅቶላችኋልና አላቸው። እነርሱም ይህንን ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመካከላችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁና ምጽዋታችሁ ወደ እግዚአብሔር ፊት ያሳረኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱ የማይቆጠር ብዙ ነውና ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መላእክት ጸሎትና አማላጅነት ይማረን ይባርከን። በስሙ መልካምና በጎ ነገርን የሰጠው ቃል ኪዳን ይደርሰን ዘንድ ይፈጸምልን ዘንድ ቅዱስ ፈቃድ ይሆንልን ለዘላለሙ አሜን። ከመልአኩ የቅዱስ ሚካኤል በረከት ረድኤት ይደርብን። በምልጃው ከክፉ ነገር ይጠብቀን። አማላጅነቱ አይለየን። አሜን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን ልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። አሜን። ይቆየን።